ናታንና ዳጣን ሲሳሳሙ አቶ ደረጀ እጅ ከፍንጅ ይዟቸዋል ማለት ነው። እነሱ የሚገቡበት የሚወጡበት ቦታው ጠፍቷቸዋል። አበጌም እንግዲህ ናታን የማይወደኝ ከሆነ ከዚህ ቤት መንቅሬ አስወጣዋለሁ ስትል ተደምጣለች። አቶ ደረጀም እንግዲህ ሰላምን እያስጠነቀቃት ነው የሚገኘው። ስለ ዳጣ ልጅነት ምንም ነገር እንዳትጠይቂያት፣ እንዲሁም ደግሞ ስለ ቤተሰቦቿ ስትጠይቂያት ስሜታዊ ትሆናለች። ምክንያቱም አስተዳደጓ ያደገችበት እሷ ነኝ የምታውቀው። ስለዚህ ምንም ነገር እንዳትጠይቂያት ሲል ተደምጧል ማለት ነው። ዳጣም እንግዲህ አባቷን አቶ ደረጀን እያስጨነቀች ነው የምትገኘው። እባክህ ልለምን፣ ስለ እናቴ ንገረኝ፣ ስለ እናቴ ማወቅ አለብኝ። አንተ የአባትነትን እንጂ የእናትነትን ድርሻ ልትወስድ አትችልም ስትለው፣ እሱም እኔ እናትም አባትም መሆን እችላለሁ፣ ስለዚህ የምትፈልጊውን ሁሉ ጠይቂኝ ስላትም እሷ አንተ እንደ እናቴ በፍጹም ልትሆንልኝ አትችልም። ምክንያቱም ሽቲ ለብሰህ ጸጉሬን አትራብሰኝም፣ ጸጉሬን አትሰራኝም። እናት የእናት ፍቅር የእናት እቅፍ ናፍቆኛል እባክህ እያለች ስትለምነውና ስትማጸነው እሱም ሊነግራት አልፈለግም። በዛም እንግዲህ ሰላም እናቴ እየሆነች እየመሰለኝ ነው፣ እናት ደግሞ በህልሜ እየመጣች እያራሮጠች ነው እና እባክህ ልለምን ስትል ይህን ድንገት ውሃ ትሰማለች። ውሃም ሰምታ እንግዲህ ለሰላም ሁሉንም ነገር ስትነግራት ሰላምን ቤቱን ቀውጥ አድርገው ነው የምትገኘው። ዳጣ ትክክለኛ ልጇ እንደሆነች አውቃለች ማለት ነው። በሌላ በኩል እንግዲህ ወይዘሮ ማርታ ተጠራጥራ ዳጣ ከናታን ክፍል ልትሆን ትችላለች የሚል እሳቤ አድሮባት እንግዲህ አቶ ደረጀ ሂዶ ቼክ እንዲያደርግ ትዕዛዝ ሰጠው ነበረ ማለት ነው። ምክንያቱም ደግሞ ከዚህ በፊት እንግዲህ አበጌ ዳጣን በጣም ነው የሚወዳት፣ በጣም ይወዳታል። ከእሷ ጋር መሆን ነው የሚያስደስተው። እኔን ሊያየኝ እንኳን ፈቃደኛ አይደለም። ስለዚህ ምንም ከዚህ ስለማይጠቅም ከዚህ ቤት ማስወጣት እሱን አለብኝ ስትል ለእናቷ ተናግራ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? ፊኒስ ቪዲዮውን ስትጀምሩ ላይክ አድርጋችሁ እንድታበረታቱኝ በአክብሮት ጠይቃቸዋለሁ። ዳጣ ክፍል 15ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ብዙ ነገሮችን እንማማርበታለን። የናታንና የዳጣ ፍቅር እንግዲህ አቶ ደረጀ እጅ ከፍንጅ ይዟታል። ዳጣ በአባቷ የነበራትን እምነት ያጣች ይመስላል። እንግዲህ አበጌም እየፈከረች ነው የምትገኘው። ከቤት እነሱን ማስወጣት አለብኝ። በተለይ ደግሞ ናታን እኔን መውደድ ካልቻለ የእኔ ካልሆነ የዳጣ መሆን አይችልም፣ የማንምም መሆን አይችልም ስትል ተደምጣለች ማለት ነው። እንግዲህ እናቷ ብዙ ነገር ስትመክራት ነበረ። የእናቷን ምክር ልትሰማ አልቻለችም። እኔን ማየት አለብሽ፣ እንደኔ እንደ እናትሽ መሆን አለብሽ ስትላት እሺ ጥሩ ሰው ለመሆን እሞክራለሁ ብላ ነበር። ነገር ግን ሀሳቧን ወዲያውኑ ነው የቀየረችው ማለት ነው። ቀጣይ ምን ሊፈጠር ይችላል የሚለውንና በዚህ ክፍል ላይ የተፈጠረውን ነገር የምናወራ ይሆናል። ታዲያ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዝኳችሁ። ዳጣና ናታን እንግዲህ እልም ያለ ፍቅር ውስጥ ገብተዋል። መዝናኛ ቦታ ሄደው እንግዲህ ሽዋሽዌ እየተጫወተች እሱም እየገፋት ነው የሚገኘው። ታዲያ ናታን ቀጥሎ ምን አይነት ወንድ ይመችሻል? ምን አይነት ወንድ ነውስ ማግባት የምትፈልጊው ሲላት እንግዲህ እሷም እያቅማማች ነው የምትገኘው። እኔ እንጃ ምን አይነት ወንድ ነው እኔ ማገባው፣ ግን እኔ አስቤ አላቅም። እኔ እንደዚህ አይነት ነገር እኮ አስቤ አላቅም። እኔ ሽዋሽዌ ምናምን እንጂ ስለዚህ ነገር አይገባኝም ስትለው እንደው ቢሆንልሽ እና ብታገቢ እንደዚህ ሆነሽ አትኖሪ፣ ማግባት ይኖርብሻል፣ መውለድ ይኖርብሻል፣ ቤተሰብ መመስረት ይኖርብሻል። ስለዚህ ምን አይነት ወንድ ይመችሻል ሲላት እሷም ልክ እንዳንተ አይነት አቋም ያለው ጸባዩ መልከ መልካም ቢሆን ደስ ይለኛል ስትለው እሱም በጣም ደስ ብሎታል እና እንዲህ የሚያስቡት ነገር ሲነገር እኮ በጣም ያስደስታል ብሏታል ማለት ነው። ያው ዳጣ አልገባትም ነበረ በሰዓቱ። ናታን ግን በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። በእርግጥ እሷም ትወደዋለች። እሷም ስለምትወደውም ጭምር ነው ምርጫዋ እንደሱ አይነት ሰው እንደሆነ የነገረች የነበረ ማለት ነው። እንግዲህ አበጌም በሌላ በኩል እናቷን እያስጨነቀሻት ነው የምትገኘው። ምክንያቱም ናታን ሊወደኝ አልቻለም፣ ስለዚህ የዚህ ቤት እሱን ማስወጣት ይኖርብኛል ስትል ወይዘሮ ማርታም አንቺ ሴት መሆን አለብሽ፣ እስኪ ዳጣ በምንድን ነው የምትበልጥሽ? አንቺ እኮ ከዳጣ ብትበልጭ እንጂ አታንሽም። ስለዚህ አንቺ ጸባይሽን ብቻ አስተካክይ፣ እሱ የሚወደውን ነገር ለማድረግ ሞክሪ፣ ጥሩ ሰው ለመሆን ሞክሪ። ምክንያቱም አንቺ እዚህ ቤት ላይ ከዚህ ቤት ከብዙ ሰው ጋር ነው የምትጋጨው። ከናታን ጋር ከእሱም ጋር ትጋጫለሽ፣ ከውሃም ጋር እንዲሁም ከዳጣ ጋር። ስለዚህ አንቺ ጸባይሽን እያየ እንዴት ሊወድሽ ይችላል ብላታለሽ ማለት ነው። እንግዲህ በሌላ በኩል ሰላምን
ወይዘሮ ማርታ በቃሽ፣ ከዚህ ቤት እስከ ዛሬ እንደ እናትም እንደ ልጅም ሆነሽ አገልግለሽኛል። ስለዚህ ስለ ሁሉም ነገር አመሰግናለሁ። አሁን ግን የራስሽን ህይወት መኖር ይኖርብሻል። ስለዚህ ከዚህ ቤት ውጭና ማግባትም ካለብሽ አግቢ፣ መውለድም ካለብሽ ውለጂ። የራስሽ ህይወት ያስፈልግሻል። እኔም ደግሞ ውስጤን ሰላም ስለነሳኝ ይሄን ልነግርሽ ነበረ የጠራሁሽ ስትላት፣ ሰላምም አይ መውለድና ቤተሰብ መመስረት በጣም የሁል ጊዜ ህልሜ ነበረ። ነገር ግን አሁን ከእናንተ ተለይቼ መኖር አልችልም። ይሄ ቤቱ ተመችቶኛል ስትል ተደምጣለች። ምክንያቱም ደግሞ ለምን ካለን እንግዲህ ዳጣ ስትመጣ በፊት እኮ የራስሽን ህይወት ለመኖር እንደምትፈልጊ ስትነግሪ ነበረ እና አሁን ምን ተገኝቶ ነው እንደዚህ ሀሳብሽን ያስቀየረች ስትላት፣ አይ ምንም ሀሳብን ያስቀየረኝ ነገር የለም፣ ነገር ግን በቃ እንዲሁ እናንተ ጋር ተለይቼ መኖር ስለማልችል ነው ስትላት፣ ወይዘሮ ማርታም እንግዲህ አልዞረላትም የነበረና በጣም ደስ ብሏታል። ይሄ እኮ እኔ በጣም የምፈልገው ነገር ነው፣ ግን ደግሞ አንቺን የራስ ወዳድነት እንዳይሆንብኝ ብዬ ነው እንጂ ልጆቼ እንደ ራስሽ አድርገሽ ነው የምታኖሪያቸው። ስለዚህ እጅግ አድርጌ ነው ማመሰግን ብላ አቅፋ ስማታለች ማለት ነው። ነገር ግን ደግሞ ሰላም የራሷ የሆነ እቅድ አላት። ምክንያቱም ዳጣ ስትመጣ ገና ስትመጣ ጠርጥራ ነበረ። ዳጣ ልጅ ልትሆን ትችላለች ብላ ነበር። እንግዲህ አቶ ደረጀ ሊናገራት ያልፈለገው ሰላምን የራሱ ምክንያት አለው። እንግዲህ ወይዘሮ ማርታ ደረጀን እስኪ ሰላምን አናግራትና ከዚህ ቤት ወጥታ የራሷን ህይወት ትጀምር ስትለው በጣም ግራ ተጋብቶ ነበር፣ ደንግጦ ነበር። አይ ራስሽ ጠይቂያት እሺ ካለሽ ብሎ ነበረ። ምክንያቱም እሷ ሰላም እንግዲህ አቶ ደረጀን ልጄን ካላመጣህልኝ፣ ልጄን ካላሳየህኝ፣ ልጄን ያለችበትን ቦታ ካልፈለክልኝ እያለች ስለምትረብሸው በዛ ምክንያት እንግዲህ እሷን ውጭ ማለት አይችልም። ምክንያቱም ውጭ ካላት ሁሉን ነገር እንደምትናገርበት ያውቃል። ስለዚህ ሰላምን በጣም አክብሮ ነው የሚይዛት ማለት ነው። እንግዲህ ሰላምም ልጇ ዳጣ እንደሆነች ስለገባትና ስለተጠራጠረች ከዚህ ቤት አልሄድም ብላለች ማለት ነው። እንግዲህ በባለፈው እንደምናስታውሰው በባለፈው ክፍል ላይ ዳጣ ከቤት በወጣችበት ሰዓት ለናታን ምን ብለው ነበር ካለን ሰላም በቃ እኔም ከዚህ ቤት ምንም የቀረኝ ነገር የለም ከዚህ በኋላ እወጣለሁ ብላ ነበረ። ማን ስለወጣች? ዳጣ ስለወጣች። ከዛም አበጌ ምን ብላታለች? ዳጣ ስትሄድ ሊሄን ነው ብለሽ ነበረ። አሁን ለምንድን ነው ማትሄጂው? እና ከዳጣ ያላችሁን ነገር ሁላችሁም እንድታቆሙ ፈልጋለሁ ብላለች። አቶ ደረጀም ከናታን ክፍል ገብቶ አበጌን እንድታስተካክልልኝ ይፈልጋለሁ፣ እንዲያውም ደግሞ ከአንተ ጋር መጽሐፍ ማንበብ አለባት፣ ምክንያቱም በዚህ እንዲያው ከተቀየረች ብሎ ሲለው፣ አይ አበጌ በዚህ የምትቀየር አይመስለኝም፣ ምክንያቱም አበጌ ማለት የማንበብ ፍላጎት ያላትም አይመስለኝም። ስለዚህ ግን እሷን ልንቀጣት ይገባል ሲል፣ እንዴት አድርጌ ልቀጣት እችላለሁ? የኔ ልጅ ማለት በዚህ እድሜዋ መቼም አልገርፋት ሲለው፣ አይ እንደሱ ሳይሆን በዝምታ ሁላችንም ልንቀጣት ይገባል ብሏል ማለት ነው። ቤቱ ሁሉ ጸጥ ብሎ እሷን ዝም ካላት በዚህ በኩል ተቀጥታ የምትመለስበት አጋጣሚ ወይም ደግሞ እድል አላት ሲል ተደምጧል። አቶ ደረጀም እንግዲህ ማድረግ ያለብን ሁሉ አድርገህ እንድትመልስልኝ እፈልጋለሁ እባክህ ብሎታል ማለት ነው። እሱም ማድረግ ያለብኝን ሁሉ አደርጋለሁ ብሎ ነው የሚገኘው። እንግዲህ ሰላምም እያስጨነቀሻት ነው የምትገኘው ዳጣን። እኔ ምልሽ ቆይ በባለፈው እኮ የኔ ህይወት ታሪክ እንደ ተራራ የረዘመ ነው ብለሽ ነበረ። እባክሽ አሁን ንገሪኝ፣ ማወቅ ፈልጋለሁ። ምንድን ነው ስለ እኔ ማወቅ የፈለግሽው ስትላት፣ ሁሉንም ነገር ስለ እድገትሽ፣ የት ነው የተወለድሽው፣ ቤተሰቦችሽ እነማን ናቸው፣ እንዴት ነበር አስተዳደግሽ ስትላት፣ እባክሽ እኔ ጎዳና ልጅ ነኝ። ስለዚህ ራሴን ያገኘሁት ነፍስ ሳውቅ አዲስ አበባ ጎዳና ውስጥ ነው። ስለዚህ ህይወቴ ባጭሩ ይህን ነው የሚመስለው እና ምንም ህይወት የሚባል ነገር የለኝም። ይህ ቤት ለሰው የሚነገር የህይወት ታሪክ የለኝም ስትላት፣ ሰላምም ቆይ መጀመሪያ የተናገርሽው ከዚህ ቤት ስትገቢ ይሄ ትክክለኛ ማንነትሽ ነው ማለት ነው፣ ትክክለኛ ታሪክሽ ይሄ ነው ትላታለች። ማለት እንዴት ስትላት፣ እንግዲህ መጀመሪያ የነገርሽን ታሪክ ይሄ ነበረ። ከዛ ቀጥሎ ደግሞ ጋሼ የጓደኛዬ ልጅ ናት እና አባቷም ደግሞ አለ ምናምን ብሎ ነግሮን፣ ደብረ ዘይት አለ ብሎ ነግሮን ነበረ። ስለዚህ የትኛው ነው ትክክል ስትላት፣ በቃ ተይኝ ብላታለች ማለት ነው ዳጣ። አዎ አይ በቃ እንደዛ ነው ተይኝ ስትላት፣ እሺ አባትና እናትሽስ? እሺ እናትሽ ማናት ስትላት፣ ስለ እናቴ ነው ማወቅ የምትፈልጊው ስትላት፣ አዎ ስትል እንግዲህ ስቅስቅ ብላ አልቅሳለች ዳጣ።
ዳጣ በዛ ሌሊት አቶ ደረጀና ወይዘሮ ማርታ መጥተው እንግዲህ ምን ሆና ነው ብለው ሲጠይቋትም አይ ዝም ብላ ነው ስለ ቤተሰቦቿ ጠይቄ ነው ስትል አቶ ደረጀም ሰላምን አስጠንቅቋታል። ሁለተኛ ስለ ቤተሰቦቿ እንዳትጠይቂ ምክንያቱም ስሜታዊ ትሆናለሽ ብሏታል ማለት ነው። እንግዲህ ሰላምም ስለ ዳጣ ልጅነት ሁሉንም ነገር አውቃለች። ያወቀችበት ምክንያት ደግሞ ዳጣ አባቷን በምታስጨንቅበት ሰዓት ስለ እናቴ ካልነገርከኝ ብላ ባስጨነቀች ሰዓት ያው መጀመሪያ ላይ ነግሬያቸዋለሁ። ውሃ ሁሉንም ነገር ሰምታ ስለነበረ ውሃ መጣ ለሰላም ሁሉንም ነገር ነግራታለች። ምክንያቱም ውሃ ማለት በውስጧ የምትቋጥረው ነገር ስለሌላት ሁሉንም ነገር መታፍርጥርጥ አድርጋ ነግራታለች ማለት ነው። እንግዲህ ዳጣና ናታን ከክፍሉ ናታን ሄዳ አስጠርቷት ነበር። ናታን ዳጣም ወደ ክፍሉ በመሄድ እንግዲህ ለምን ነበር ያስጠራኝ ምን ሆነ ነው ስትለው አይ እንዲሁ ላወራሽ ፈልጌ ነው በጣም ናፍቀሽኝ እኮ ነው ብሎ ይላታል። እንዴት ነው ደግሞ ምናፈቀ ትለዋለች። አይ እንዲሁ ናፍቀሽኝ ነው ሲላት እሷም እሺ ምን ነበረ ብላ ስትለው አይ እኔ ካልጋው ቁጭ ካላልሽ አልነግርሽም ሲላት እሷም እሺ ብላ ካልጋው ላይ ቁጭ ብላ ጥያቄውን ጠይቀኝ እሺ ስትለው እንግዲህ እሱም በስስት ነበረ ሲያየት የነበረው በቃ ከእሷ ጋር ቀረብ ብሎ እንግዲህ ወደ አላስፈላጊ ነገር ውስጥ ነበረ እየገቡት ማለት ነው። እሷ ምንድን ነው አፈቀርከኝ እንዴ ስትለው እስማ ኧረ በስመ አብ ይቅር ይበልሽ እንዴት እንደዚህ እንደ አንቺ ደግሞ ቀጥታ እንደመጣልሽ ነው የምትናገሪ ብሏታል ማለት ነው። ምክንያቱም ዳጣ ወደ ኋላ ወደፊት አትልም፣ ቀጥተኛ የሆነች ሰው ናት። በቃ እየተደባበቀ ነገር አታውቅም፣ ቀጥ ብላ ነበረ የነገረችው ማለት ነው። እና እሱም እንዲህ ቀጥታ እንዴት እንደዚህ ይባላል ብሏታል ማለት ነው። እንግዲህ ወይዘሮ ማርታ ይሄን በመጠራጠር ዳጣን ስታጣት ዳጣ በዚህ ሰዓት የት ልትሆን ትችላለች ብላ አቶ ደረጀን ስጠይቀው አቶ ደረጀ ምን ብሏታል? አይ ዳጣ ከሰላም ጋር ልትሆን ትችላለሽ እንጂ በዚህ ሰዓት ከናታን ክፍል አትሆንም በጭራሽ ይላታል። አይ መጠራጠር ጥሩ ነው፣ ምክንያቱም ልጆቻችን ልንቆጣጠራቸው ግድ ነው ብላ ስትለው እሱም ደግሞ አይ ናታንን ከራሴ በላይ ነው የማምነው፣ እንደዛ ባይሆን ኑሮ ሴት ልጆች እያሉኝ ከዚህ ቤት አላመጣውም እና አላኖረውም ነበረ ይላል። ግን ደግሞ ማየቱ አይከፋም ብላ ስትጨቀጭቀው እንግዲህ እሱም እሺ በቃ እኔ ያንቺን ደስ ይበልሽ ብዬ እንጂ ዳጣ በእርግጠኝነት ከእሱ ክፍል እንደማትሆን እርግጠኛ ነኝ፣ ምክንያቱም ዳጣ እንደዚህ አይነት ልጅ አይደለሽም ብሏታል ማለት ነው። እሷ ግን እንግዲህ አበጌ የነገረቻትን ሀሳብ ይዛ ነው ይሄን ልትላት የቻለች። አበጌ ምን ብላታለች? ዳጣን በጣም ነው የሚወዳት፣ ዳጣን በቃ በጣም ያፈቅራታል ብላ ስለነገረቻት ይሄን ደግሞ አቶ ደረጀ አይቶ እንግዲህ ከቤት ዳጣ እንድትወጣም ስለሚፈልጉ እንዲያረጋግጥላት በራሱ አይነ ነበር የፈለገችው። እሱም እንግዲህ ሲገባ ሁለቱም እየተሳሳሙ ነው ያገኘ። እሱም በጣም ደንግጦና ፈዞ ምን እንደሚል ግራ ገብቶት ሳለ እነሱም እንግዲህ ተደናግጠው መግቢያና መውጫ አጥተው ነበረ። እውነት ለመናገር እኔ ራሱ በጣም ነው የተሳቀቅኩት እውነት ወይዘሮ ማርታ የፍቅር መቀስ ነሽ፣ እውነት የፍቅር መቀስ ነሽ። እና ፍቅራቸውን እንኳን ሳያጣጥሙ አቋርጧቸዋል ማለት ነው። ቀጣይ እንግዲህ አቶ ደረጀ ምን አይነት ውሳኔ ሊወስንባቸዋል ይችላል የሚለውን ስናስብ እውነት ለመናገር ናታንን ከቤት ውጣ የሚለው ይመስለኛል። ከቤት ውጣልኝ በቃ የሚለው ይመስለኛል። ምክንያቱም ልጆችን እንዲያባልግበት በፍጹም አይፈልግም። ዳጣን እንደ ነብሱ ነው የሚወዳት። በቃ ሲሳሳላት የነበረ ልጁ እናም አቶ ደረጀ ናታንን ውጣልኝ ከዚህ ቤት የሚለው ነው የሚመስለው። ምክንያቱም ወይዘሮ ማርታ እንግዲህ ምን ብላ ነበረ ለአበጌ ምን ብላት ነበረ? ናታን ከዚህ ቤት እንዲወጣል ይፈልጋለሁ ብላት ስለነበረ እያንዳንዱን እሷ የምትላትን ነገር በነገራችን ላይ ትከተላለች ወይዘሮ ማርታ ማለት ነው። ልጄ የሆነ ነገር ብታይባቸው ነው እንደዚህ ልትልጅ ያለችው ብላ ስለምታስብ ነበረ ዳጣ የት እንዳለች ማጣራት የፈለገችው የነበር። እንግዲህ ቀጣኝ ምን ሊፈጠር ይችላል የሚለውን በጉጉት እየጠበቅን ነው። እውነት ለመናገር ምን አይነት ውሳኔ ሊወሰንበት ይችላል፣ ዳጣስ ምን አይነት መልስ ትመልሳለች የሚለውን ነገር በቀጣይ በጉጉት እየጠበቅን ነው። ሰላምስ ልጇ እንደሆነች ለዳጣ ትነግራታለች። እውነት እኔ ነኝ እናትሽ ሁሉንም ነገር ሰምቻለሁ ትላታለች። እስኪ የምናየው ነው የሚሆነው። አብራችሁኝ ስለነበረን ቆይታ
እጅግ አድርጌ ነው ማመሰግነው። ቤተሰብ ያልሆናችሁ የደወል ምልክቱን በማጥቆር ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። በሌላ በአዲስ ርዕስ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጋብዛችኋለሁ። ባይ ቤተሰቦችዬ።